በጣም ይቅርታ በጣም አምሶ የኡመት አረፍታ ባከ ይቅርታ በዳይ ነኝ እኔ ይቅርታ ብዙ አጥፍቻለሁ ይቅርታ ሽንጎም ቢሞላ ይቅርታ ባለፈው ሲጋራ ስታጨስ ነበር። አሁን ደግሞ ከዚህ የከፋ ነገር አደረክ ነው ያለኝ። ስፔሲፊክ አድርጎ ራሱ መናገር አልፈለገም። ምንድነው ስታደርገኝ ነበር? እኔ በሆነ እንኳን ምችላትን ያን ነገር አይደለም ነው የምር። እኔ በሆነ ራሱ ሮዛን እንደዚህ አልችላትም። አንተም ታውቃለህ። ስላንተ ማሰብ እኮ ያን አላስፈላጊ አይደለም። እኛ ስላንተ እያሰብ መጨነቅ የለብንም። አሁን ላይ ያለን ህመም በቂያችን ነው ማለት በቃ ከፍቷል። እንደ ከፋ ማወቃችን በራሱ ህመም ነው። ቶፋ በቃ ጨነቀኝ እኮ ቶፋ በጣም ግራ ገባኝ። በቃ የት ልሂድ ምን ላድርግ? እናንተ ላይም ሸክም ሆንኩባችሁ። እናንተም ስለኔ ባሰባችሁ እንደዛ አለን እኛ። እሺ ኪያን አምጣልኝና 24 ሰዓት ከኔ ጋር አስቀምጥልኝ። እሺ ኪያ የለችም ወይም ደግሞ በርትታለች ጠንክራለች ወደ እሱን የሚያሳምነኝ እሺ አንድ ነገር በለኝ። ጭንቀትህንም ወይኔ ግራ ሲገባኝ ነው ምን ማድረግ እንዳለብኝ ወዴት ነው ያላስወጣልህ የሚችለው በቃ አላቅም። ቶፋ አንተ እኔን ለማገዝ ብለህ ያደረከው ነገር እንደሆነ እንዴት ይሄን ነገር መረዳት ያቅታታል? የፈለገ ነገር ቢሆን ብትናገረኝ ራሱ መታ እኔን ትናገረኝ እንጂ። ሰላም ቤተሰቦቻችን እንዴት ናችሁ? ፈጣሪ ይመስገን እኔ በጣም ደህና ነኝ ማለት ይቻላል። ያው ሰሞኑን እየተፈጠረ ካለው ነገር ጋር ትንሽ ስሜቴም ሁኔታዎችም ደስ የማይሉ ነገሮች ናቸው። ይሄንን እረዳለሁ። እናንተም በጣም ተጨንቃችኋል። ቤተሰብም ሁሉም በዙሪያ ያሉ ሰዎች ምናምን ነገር እኔንም ኪዩንም በተመለከተ ሰዎች ሁሉ በጣም ተጨናንቀዋል። የሆነ እየተፈጠረ ያለው ነገር ምናምን በጣም ስለኔ እየተጨነቃችሁ እየነገራችሁኝ እየመከራችሁኝ ብዙ ነገሮችንም ደግሞ እንዲህ ብታረግ እንደዚህ ብታረግ እያላችሁኝ ነው። ይሄንን እረዳለሁ። በጣም ይገባኛል። እየተፈጠረ ደስ የማይል ነገር ነው እየሆነ ያለው። ከማንም በላይ ይሄንን እረዳዋለሁ። ያው ነገሮችን በቃ አለ አይደል ምንም እንዳልተፈጠሩ ምንም እንዳልሆኑ ወይም ደግሞ እኔና ኪያ ጋር ያለውን ነገር በቃ ኖርማል አድርጌ ማረፍ ስላልቻልኩ ነው። በቃ እኔ አልቻልኩበትም ነው። ሰው ወዳችሁ የምታውቁ ሰዎች፣ ሰው አፍቅራችሁ የምታውቁ ሰዎች፣ የኔ ያላችሁት ሰው ካጠገባችሁ ዞር ሲል ምን አይነት ስሜት እንዳለው፣ ምን ያህል ስሜት እንደሚጎዳ፣ ምን ያህል ሰዎችን እንደሚረብሽ ምንም ጥርጥር የለውም። እኔም ደግሞ ያው በድንገት ነው ቶሎ ውሳኔዎችን ወስነን ምናምን ነገር ዛሬ ላለው ነገር የደረስ ነው እና የተደራረቡብን ግን እኔ ኪያን ያበረታታል ኪያን ያጠነክራታል ብዬ የወሰንኳቸው ነገሮች ምናምን እንኳን ኪያን ለማጠንከር ለማበረታት ይቅርና እኔም ራሱ በዚህ ውሳኔ በጣም ከባድ ስሜት ውስጥ ከባድ ችግር ውስጥ እንዳለው ያው የምታዩት ነው። ኪያም ደግሞ በጣም እየተሰበረች ከኔ መለያየቱ በጣም ነገሮች እየጎዳች ምክንያት እየፈጠረች እያገኘችኝ እኔም ምክንያት እየፈጠርኩ በሆነ ባልሆነ ሰፈሯ እየሄድኩ ምናምን ብቻ በቃ መለያየቱን እንደቀል ልቶ አልቻልኩም በቃ። እና የምትፈርዱብኝ ሰዎችም ትክክል ናችሁ። እየመከራችሁ እያዘኛችሁልኝ ያላችሁም ሰዎች ደግሞ በጣም ትክክል ናችሁ። በቃ በጊዜው ሁሉም ነገር ማለት እኔም ብዙ ሰው መክሬ ያውቃለሁ። ይሄ ነገር ትክክል አይደለም በቃ ማዘንተው እንተንተው ብዬ እንደዚህ አይነት ነገር የደረሰባቸውን ሰዎች ቀለል አድርጌ መክሬ ያውቃለሁ። አሁን ግን የኔ ተራ ሲሆን የኔ ላይ ሲሆን ግን ከበደኝ። እኔ አልቻልኩም። እውነት በቃ ጸልዩልኝ፣ ዱዓ የምታደርጉልኝ ዱዓ አድርጉልኝ በቃ። እና ምን ልላችሁ ፈልጌ ነው መሰላችሁ ዛሬ የመጣሁት ምንድነው ቶፋና ሮዛ ጋር እየተፈጠረ ያለው ነገር ቶፋና ኪያ ጋር እየተፈጠረ ያለው ነገር በጣም የሚረብሽና ደስ የማይል ነገር ነው። በዙሪያ ሰዎች በጣም እየተጎዱ ነው። ምንድነው ዛሬ ቶፋ ጋርም ደውዬለታለሁ እየመጣ ነው ብዬ አስባለሁ። እመጣለሁ እሺ ምናምን ነገር ያው ምንነቱን አልነገርኩትም ጉዳዩን። ለዚህ ነው ምናምን ነገር ካልኩት አይመጣም። ያው ለሱ ጉዳይ ሲሆን ቶፋ ቸልተኛ ነው። ያው ለሰው ጉዳይ ሲሆን፣ ለኔ ጉዳይ ሲሆን፣ ለኪያ ጉዳይ ሲሆን፣ ለሶፊ ጉዳይ ሲሆን ወይም ለተለያዩ ለሌላ ሰዎች ሲሆን ነው ሮጦ የሚመጣውና ምንድነው ሰሞኑን እየተፈጠሩ እየሆኑ ባለው ነገሮች ደብረ ዘይትም እንዲሄዱ ምናምን ነገር ሲያማክሩ አንተ ዛሬ ሎርማን ነው ብላ ያማከርካቸውም አንተ ነህ። ራትም እንዲበሉ ምናምን ነገር ደግሞ ያመቻቸውም አንተ ነህ። በተለያዩ ጉዳዮች እሷን ኪያና አንዋር እንዲገናኙ እያደረክ ያለው አንተ ነህ ምናምን ነገር ብላ በጣም ለቶፋ ክብር በማይመጥን መልኩ ለመልካምነቱ በማይመጥን መልኩ ለጥሩ ጓደኝነቱ ለጥሩ ቤተሰባዊነቱ ለጥሩ አሳቢነቱ በማይመጥን ሁኔታ እጅግ በጣም ተከብሮ እጅግ በጣም አለ አይደለ በጣም በስርዓት መች እንደገባ መች እንደወጣ እንኳን ቢሮ ላይ እውነት ብዙ ሰዎች አያውቁም። በቃ ጸጥተኛ ከሆነበት ቦታ ላይ
መታ ይሄ ለመጀመሪያ ጊዜው አይደለም፣ 2-3ኛ ጊዜዋ ነው መታ። በቃ ቢሮን የመጨረሻ ቀውጣ ሰዎች ሁላ ጉድ ነው ያሉት ነው የተባለው። ከቢሮ ውጭ ወጥተው ጎረቤት ማለት ከቢሮ ጎረቤትና ጎረቤት ያሉ ሰዎች መተው ምንድነው እየተፈጠሩ ያለው ምንድነው ነው እንደዚህ መጫጫ ምናምን ነገር እያሉ በቃ እኔ ጋር በጣም ብዙ ሰዎች ነው መተው የተናገሩ። ቪዲዮም ላይ አይታችሁታል። ሩዛ በቃ በጣም ሪስፔክት ነው ያደረገችው ቶፋንና የተናገረችበት መንገድ ራሱ ርር ቅጥል የሚያደርግ ነገር ነው በቃ ለምክንያት ራሱ የሚበቃ ነገር አይደለም ነው ክብሩን ከፍና ዝቅ አድርጋ ዝታበት ሁላ ነው የመጣችውና ይሄ ነገሩን የማያውቅ ሰው በጣም ብዙ ሰው ነው በቃ የተወዘጋገበው። እውነቱን ልንገራችሁ ቶፋ በዚህ ነገር ውስጥ የኪያን ቁስል የኪያን ሸክም ለማቅለል ነው እኔና እሷን የኔን ቁስል የኔን ሸክም የኔን ፍርሃት እኔ ያለኝ ጉዳት እየሄድኩበት ያለው መንገድም ትክክል ስላልሆነ እኔ ለመመለስ ብሎ እያደረገው ያለው ነገር ነው እንጂ ይሄ ለሱ ክብር ለሱ እንትን የሚመጥን ነገር አይደለምና ሰዎች በጠቅላላ እንድትረዱት እንድታውቁት በቢሮም አካባቢ ያላችሁ ጎረቤቶቹም በተለያየ ቦታ ሲጫጫሁ ቢሮ ውስጥ ሰምታችሁ በጣም ምንድነው ነው የሆነች ሴት መታ በጣም እየተናገረችው ነበር ስትሉ ለነበራችሁትም መልስ እንዲሆናችሁ ነውና እዛ ጋር በቃ ልክ ያልሆነ ነገር ነው እየሆነ ያለው። የተፈጠረውም ነገር በጣም እኔም ስለከበደኝ በሱ ጉዳይ ማለትም እዛ ጋር በተፈጠረው ጉዳይ ላይ ቶፋ ላወራው አስቤ ነው ዛሬ የደወልኩለት እና እየመጣም ነው ሲመጣም በምን አይነት መልኩ ስለዛ ጉዳይ ላወራው እንደሆነ የምነግራችሁና የምቀጥልላችሁ ይሆናል። ልክ እሱ እንደመጣ እንቀጥለዋለን። እስከዛው አብራችሁን ቆዩ፣ የትም እንዳትሄዱ። እንግዲህ ቤተሰቦች ያው ቶያም ደርሻለሁ ብሎ ደውሎልኛል። በቅርብ ርቀት ያው እዛ ጋር እየታየኝ ነው። በቃ እስኪ አናግረዋለሁ ስላሉት ነገሮች ምናምን ነገር ከቶፋ ጋር በደንብ እናወራለን ሁሉን ነገር። እስኪ የሚሆነውን ነገር አብራችሁን ተከታተሉ። ምን አስቤ እንደደወልኩለት እነግራችኋለሁ። ወይ አባ እንደምንድነሽ ወንድማለ አባቴ ዳነ ሁሉ ሰላም እንዴት ነው? ጉድ አማን ነው ወቸ ጉድ አሉ አልሐምዱሊላህ። እንዴት ነው? ሁሉ ሰላም كيف عليك يلا አልሐምዱሊላህ በጣም ደህና ሁሉ ሰላም ነው። ሳየሞከን ያው እውነት ይሄን ያህል ቢዞርብኝም እኮ ቀንና እንትንም አለያለ እንዴት ነው አባ ያለሽ? ደህና ሁሉ ሰላም። ያ ለምን እንደጠራው ምናምን አላወቅም። እንደሚቀም ሰው ምን ያዘገኝ ነው ቡና ነው ወይ ቡና ወይ ሻይ ምናምን ቡናም ላይ ብዙም ኢንተረስት የለም። ሻይ ላይ ነው ሻይ ሆነ እና ቆዝማት አራል ቆዝምኩ እንደያነኝ ቶፋ የገጠር ሙሽራ የሚመስል ተሽኮረመ ማለት እሺ ምን መሰለህ ቶፋ እየተፈጠሩትን ነገሮች ምናምን ነገር እያየው ነበርና ሰሞኑ እኔም በቃ በኪያ ጉዳይ ላይ በጣም ቴንሽን ሆኜ በቃ ወደዚህ ወደዛ እያልኩ ምናምን አንተ ጋር ግን እየሆነ ያለው ነገር በጣም ስላሳን በቃ ጨጓሬ ማለት ከሮዛ ጋር በቃ ግልጹን ሳውራ ከሮዛ ጋር እየተፈጠሩ ያሉትን ነገሮች ቀጥታ ሄጄ ሮዛን ቀጥታ ሄጄ ባወራት በቃ ተረድታኝ ወይም ደግሞ ትክክለኛ መልስ ትመልስልኛለች ብዬ አላሰብኩም። በቃ ቶፋ እሷን ሄጄ ለምን እንዲህ ታደርጊያለሽ ብዬ ምናምን ነገር ሄጄ ባወራት የባሰ እንጋጋላለን፣ የባሰ አንተ ጋር ማሆንም መታ ትጫዋለች፣ ነገሩን የባሰ ትርምስምስ ነው የምታወጣውና አትረዳኝም ብዬ ስላሰብኩ ጭምር ነው። ግን አንተ ጋር በመጣና ቶፋ እየሆነ እየተፈጠረ ሰሞኑን ቢሮ መታ አደረገች የተባለውን ነገር እኔ ቪዲዮው ላይ ጮሃባለች። በጣም ተናዳ እንትኖቹን ሁላ ላምኔቶችን ስትወረውር የተለያዩ ነገሮችን ስታደርግ እያየው በጣም ርር ቅጥል ብዬ ተናድጃለሁ። በእርግጥ ግን ጎረቤቶች ግን ምን ያህል እየጮኸች እንደነበረ ምን ያህል በማይሆን ሁኔታ ይሄ ያለ አይደለ ቢሮ ስር ሌላ ቢሮዎች ላይ ምናምን ነገር ጸጥ ያለ ነው ቦታውም። ሰዎቹም ደግሞ አንተ ላይ የሚያውቁትንም ነገር አይደለም ያዳመጡት የሰሙትም ነገር ክብርን ከፍ ዝቅ አድርጋ ምናምን ነገር እየተናገረች ነበር ምናምን ነገርና ቶፋ እኔ ምን እንደምልህ አላውቅም። እኔ በጣም ነው ያፈርኩት፣ በጣም ነው የተሰማኝ። በእውነት ነው እዛ ጋር ለኪያ ብዬ ለኪያ እንትን ምናምን ነገር ብዬ የገባሁበት ነገር ምን ያህል አንተንም ክብርህን በማይመጥን ሁኔታ ኖርማል ነው። በቃ በሷ በኩልም እኮ ካየኸው ኖርማል ነው። ልክ ነች ማለት በፍጹም ልክ ልትሆን አትችልም። በፍጹም አንተን የፈለገ ብትጮህ የፈለገ ነገር ብትናገር ብታደርግ እኔን ነው እንጂ አንተን ምን በወጣና
አንተ እኔን ለማገዝ ብለህ ያደረግከው ነገር እንደሆነ እንዴት ይሄን ነገር መረዳት ያቅታታል? የፈለገ ነገር ቢሆን ብትናገረኝ ራሱ መታ እኔን ትናገረኝ እንጂ ወይም ደግሞ አንተ ጋር ስትመጣ የሆነ ቀለል ባለ አማርኛ ይሄ ነገር ደስ እያለኝ አይደለም፣ ይሄ ነገር ምቾት ነስቶኛል ማለት ነበር የነበረባት። በቃ እሱን አልተውም ቶፋ። ይሄን እንድታቀም ፈልገው ነገር አለ። ስለሱ ጋር እናውራ። ስለምን ቶፋ? እሺ ይኸውልህ፣ መጀመሪያ ላይ አንድ ማወቅ ያለብህ ነገር አለ። እኔ በገባኝ ልክ ነው ያወራሁት። እኔም ትንሽ ተጨማልቄባታለሁ። እንደው በጣም ምንም በዚህ ጉዳይ ላይ እንድታቀም የምፈልገው ነገር ቢኖር ዛሬ የጠራው ለዛ ነው ቶፋ። የፈለገ ነገር ቢሆን በየትኛውም ሂሳብ ቢሰላ ሮዛ ያደረገችው ነገር ትክክል አይደለም። ለዚህ ደግሞ ሂጂና ይቅርታ ጠይቂው ብላት ወይም ደግሞ እኔ በቃ እንዲህ ነገር መናገር የለብሽም ብል ነገሩ ይጋጋልና ወደማይሆን ደረጃ ላይ ነው ጭራሽ የሚደርሰው። አትረዳኝም፣ አውቃለሁ። እሷ አሁን በጣም ትክክል ነኝ ብላ እያሰበች ስለሆነ ማለት ነው እያደረገች ያለው ነገር። ስለዚህ በጣም ስላፈርኩ ባደረገችው ነገር በጣም ስለከበደኝ ቶፋ እኔ አንተን መጥቼ በጣም ይቅርታ ቶፋ በጣም አምሶ የእውነት በጣም ነው ተወናሽና ሌላ ነገር ነው መታ ስትናገር በጣም ሌሊቱንም አልተኛውም ቶፋ። አረ ቁጭ በል ተጨናንቄ በጣም የምሬን ነው የምልህ ቶፋ። እንዲህ እንዲሆን በፍጹም አልፈለኩም እኮ ተፈጠረ። በቃ እንዲህ ሆነ ነው የምትለው? ምንድነው? ምን ይፈጠርሽ? ቶፋ በጣም አሳፍሮኛል፣ በጣም ጨንቆኛል። ኖርማል ነው በቃ። ያንተ ባለቤት ማለት እኮ እህቴ ነች አይደለ? እህት ነው እንደምደግሞ ይጣላል ነው በቃ። ሰዎች ግን እንደዛ አይረዱም ቶፋ። አንተ ወደ ሰፊ ስለሆንክ ነው እንጂ ሌላ ሰው ቢሆን እዛ ጋር አጋጭቶ ከጠረጴዛ ጋር እንደዚህ ሌላ ማይሆን ነገር ነው የሚፈጠረው። በዚህ ሰዓት ሆስፒታል ነበረች። ሌላ ሰው ቢሆን ማለት ነው እኔ በሆነ እንኳን ምችላትን ያህል ነገር አይደለም ነው የምሬን። እኔ በሆነ ራሱ ሮዛን እንደዚህ አልችላትም። አንተም ታውቃለህ ቶፋ። እና በጣም ይቅርታ ቶፋ። እኔ ምን እንደምልህ አላውቅም ወላሂ። ከምሬን ነው የምሬን ነው የምልህ። በጣም አምሶሪ ቶፋ። እኔ ኖርማል አይደለም። እሺ በቃ ኖርማል አይደለም። በቃ ይቅርታን ተቀበልኩ። እሺ በጣም ይቅርታ ይገባኝ ነበር ምናምን አጥፍታለች ምናምን ይቅርታ ይገባኝ ነበር። በቃ ተቀበልኩሽ። ጨረስን። ቶፋ እንዲህ ቀለል እንድታረገው አልፈልግም። ከልብህም እንዲሆን እፈልጋለሁ። አውቃለሁ ከልብህ ነው። ወደ ሰፊ ነህ አንተ ማንሰዳ አይደለም። እኔ አይደለም ጉዳይ አይደለም። እኔ ይቅርታ ተቀበለኛል አይደለም። ይቅርታ ነው የምቀበለው ይሄን ነገር በስትክክል ስትመልስልኝ። ሶፊ ጋር ማታ ተገናኝተን ነበር ቤት። ሶፊ ምን አለ? የት ነበርክ ማታ? እኔ ቆይ በምን አይነት መንገድ ቢነገር ነው የሚገባ? አንተ ንገረኝ እሺ። እንዴት አድርገን ብንነግር ነው የምትረዳን? አንተ እንዴ ባለፈው ሲጋራ ስታጨስ ነበር። አሁን ደግሞ ከዚህ የከፋ ነገር አደረክ ነው ያለኝ። ስፔሲፊክ አድርጎ ራሱ መናገር አልፈለገም። ምንድነው ስታደርግ የነበረው? ነገሬ ምንድን ነበር ስታደርግ የነበረው? እንዴ እንደ ሕፃን ልጅ አንተን እንጠንቀቀ እንዴ? ነገ የሆነ ነገር ያደርጋል፣ ነገ የሆነ ነገር ይፈጥራል ምናምን ብለን በአንተ እንጨነቅ እንዴ? አሁን ምንድነው እያደረክ ያለው? አንተ በምታደርገው ነገር ስንት ሰው ይረበሻል። ሶፊ ተጨንቆ ነው በቃ ሲያወራኝ የነበረው ምናምን። ቶፋ እኔ አንተ አለ ብዬ እኮ ነው እኔ ዝም ያልኩት ምናምን ነገር ላይ አንተ እያለህ በዚህ ሁኔታ ላይ እንደዚህ አይነት ቦታ ላይ እንዴት ታየ ይባላል ምናምን አይነት ነገር አለኝ። የት ስለው ምንም ሊነግረኝ ፈቃደኛ አይደለም። እሺ የት ነበርክ? ለምን ዝም ትላለህ? አትነግርም እንዴ? ቶፋ እንዳትነግረው ምናምን ብዬው ነበርኩ። ተመልሼ አልሄድም እና አንተ ስላልከው እሱ ዝም ሊለኝ ነው ላይነግረኝ ነው እና አንተ ስትጎዳ ምናምን እያየ ዝም እንዲል ነው እሱ? ንገረኝ። እንደዛ እንዲያደርግ ነው የፈለከው እንዴ? ያኑ አንተ ጤነኛ ስትሆን አንተ ኖርማል ስትሆን እኮ ነው ሙሉ በአንተ ዙሪያ ላይ ያለ ሰው ጤነኛ ሊሆን የሚችለው እንዴ። እኛ ስራችንን እንስራ ወይስ አሁን የሆነ ነገር ይፈጥራል ምናምን እያልን ስላንተ ስንጨነቅ ሀሳባችንን ጊዜያችንን እናባክ ነው እዛ ላይ እንዴ? ቢያንስ ለኛ የምትጨነቅልን ከሆነ ለራስህ ተው። ለአንተ ማሰብ ካቆምክ ሰነባብተሃል፣ ቆይተሃል። ቢያንስ አጠገብህ ላለ ሰው የምትጨነቅ ከሆነ ለእናትህ የምትጨነቅ ከሆነ ለኔ ለሶፊ ምናምን ለኪያ ምናምን የምትጨነቅ ከሆነ ለሮዛ የምትጨነቅ ከሆነ አትሊስት ታስብበት እንዴ። አንተ ሕፃን ልጅ እኮ አይደለም እኮ ሕፃን ልጅ እኮ ነው ቁጭ ብሎ ምናምን ነገር ሞግዚት የሚያስፈልገው። ለአንተ ሞግዚት ደግሞ ይቀጠራል እንዴ? ነገ የሆነ ነገር ይፈጥራል፣ ነገ የሆነ ነገር ያደርጋል ምናምን ብለን እየተጨነቀን ካንተ ኋላ እንደ ጭራ እንከተለ እንዴ? ቶፋ ጨነቀኝ እኮ በቃ እኮ ጭንቀትህን ወይኔ ግራ ሲገባኝ ነው ምን ማድረግ እንዳለብኝ ወዴት ነው ያላስወጣልህ የሚችለው። በቃ አላውቅም ቶፋ ምን ላድርግ? እሺ እናንተ ጋር ስመጣ እናንተንም የባሰ ይኸው እንደዚህ እያስጨነቋችሁ ነው። እኔ በጣም የባሰ እናንተንም የማይሆን ነገር እያደረጓችሁ እንዴት ነው ታውቃለህ? ጺሜ ፀጉሬ እንደዚህ ጨፍግጎ አያውቅም ነው ቶፋ። ስለዚህ በዚህ ልክ እኔ አንተ ጋር አቴንሽኔ ተስቧል ማለት በቃ አስጨንቀኛል ማለት ነው። ከዚህ በላይ ግን እንድታስጨንቀኝ አታድርግ። ግራ ገባኝ። አንተ ጋር እኔ ጋር መተሽ አታልቅስ፣ ችግር የለውም። እሺ የግድ እኮ ማልቀስ አይጠበቅብህም እኮ ግን
እያደረክ ያለው ነገር ግን ከማስለቀስም ያልፋል ነው ቶፋ አንተ እንደኔ የሆነ እንደሌላ ሰው አይደለም ነው ሶፊም እንደሌላ ሰው አይደለም። አንዲት ነገር ስነግራችሁ የባሰ ከኔ የበለጠ ነገሩ ላይ ትጨነቁበታላችሁ፣ እንቅልፍ ታጣላችሁ፣ ስራ ምራት ይሄው ራስን ተመልከት ቶፋ። እሺ እንዴት ብዬ በእያንዳንዱ ነገር ወደ እናንተ እየመጣሁ እንደዚህ የራሴን ነው ከዛ በላይ ግን የሚያስጨንቀን ከዛ በላይ እያስጨነቀን ያለው የሚያስጨንቀን ነገር ግን ያንተ እንደዚህ አይነት ቦታ ላይ መታየት ነው። አንተን የማይመጥን ቦታ ላይ መገኘት ነው። እኔ አይመጥንም እኮ ቢያንስ ነገ ከነገ ወዲያ አስተካክለዋል። ነገ ከነገ ወዲያ የሆነ ነገር ተፈጥሮ ከዚህ ነገር ውስጥ ወጣና ነገሮች ሰላም ይሆናሉ። በኪያ ጉዳይ እሺ ምን ልበል? እሺ ምን ላድርግ? እሺ እስኪ ተመልከተኝ እኔና ኪያ ያለንበትን ሁኔታ፣ የኔንቶ ኪያ ያለችበትን ሁኔታ ተመልክታ ሮዛ በጥፊ እንደዛ እየቀጠቀጠቻት ጸጥ። ቶፋ በቃ ጨነቀኝ እኮ ቶፋ፣ በጣም ግራ ገባኝ። በቃ የት ልሂድ? ምን ላድርግ? እናንተ ላይም ሸክም ሆንኩባችሁ። እናንተም ስለኔ ባሰባችሁ እንደዛ አለንኛ። እናንተ መናገር ይጠበቅባችኋል እንደ ለእያንዳንዱ ነገር። እሺ ችግር የለውም። እሺ እኛ እንናገር ምናምን ሸክም ሆንክብን፣ ሌላ ተጨማሪ ሸክም ግን አትሆንብን ነው። አትሊስት ገብቷል። ይኸው ተመልከት እስኪ እየተፈጠረውን የሆነ ያለውን ነገር ተመልከት። በዙሪያ ያሉ ነገሮች አንድ ትክክል የሚባል ነገር የለም። አንተ ራሱ እያደረክ ያለው ሁሉ ቀልበ ሁሉ ነገር በእኔና በኪያ ነገር ላይ ኮንፊውዝድ መሆንን ያሳያል። ተመልከት ራስህን እስኪ ቶፋ ተመልከት። መች ነው እንደዚህ ሆነ የምታውቀው? ራስህን ችላ ብለህ የምታውቀው? ስሰማ በእያንዳንዱ ነገር የሄድክባቸው ቦታዎች ሁሉ ስለ አንዋር የሆነ ነገር ስለ ኪያ የሆነ ነገር የምታገኛቸውን ሰዎች ሁሉ የምታነሳው ሰላም መነሳትን በእኛ ጉዳይ ላይ ነው እየዞሩ እያናገሩ ነው ያሉት፣ እየመጡ የሚነግሩን። ቶፋ እዚህ ስለ ራስህ ራሱ እያሰብክ አይደለም ነው በቃ። አረ ቶፋ በዚህ ጉዳይ ላይ እንደዚህ በጣም ተጨንቋል ስለናንተ፣ አረ እንደዚህ መሆናችሁ እኮ እንደዚህ ምናምን ነገር እያለ ሁሉን ነገር ነው የምልህ ቶፋ። እኔ ጨነቀኝ። ጭንቀት ሆነብኝ። እሺ ይሁን፣ እሺ ቆይ አልተጨነኩም። ቀድሞውኑ አንተ በምትለው ልክ ተጨንቄ ምናምን አይደለም። እንደ ጓደኛ ፊልም አደርገው ነገር ፊል አደርጋለሁ። እሱን አልክድም። ግን ደግሞ እሺ ተጨነቅኩኝ እንበል፣ አንተ እንዳልከው ተጨንቄያለሁ ምናምን ነገር እሺ፣ በጣም ቶፋ እኔ ምንም ያህል እንደጨነቀኝ የሆነ ያህል እንኳን አልገለጽኩትም አውቃለሁ። እሺ ተሰማኝ። በዚህ ልክ እንደዚህ ራስህን እኔ ችላ ብለህ በዚህ ልክ ነገሮች ውዝግብ ሲሉ ነው አይቼ አላውቅም ቶፋ። የሌለው ሁኔታ ውስጥ ነው ያለው። ሆነብኛለህ ነው እያልኩ ያለው ታም። እሺ ምን ላድርግ ቶፋ? ተጨማሪ ቢያንስ ተጨማሪ ቴንሽን አትስጠኝ ነኝ። ምን ላድርግ? እሺ መፍትሄ ብለህ የሆነ ነገር አንድ ነገር ስጠኝ። እሺ ኪያን አምጣልኝና 24 ሰዓት ከኔ ጋር አስቀምጥልኝ። እሺ ኪያ የለችም ወይም ደግሞ በርትታለች ጠንክራለች ወደ እሱን የሚያሳምነኝን እሺ አንድ ነገር በለኝ። እሺ ደህና መሆንበትን አንድ ምክንያት ስጡኝ። እሺ ቶፋ እሺ ስለአንተ ሳስብ እሺ ትክክል ነው በቃ ሎርማን ነው በኔና በኪያ እንደዚህ መሆን ቢያንስ አንድ ሰው አልተረበሸ ሰው አለ ሊያበረታኝ ይችላል ብዬ አንተ ጋር ልምጣ። አንተ ራሱ ለራስህ ራሱ ይኸው ስለኔ በማሰብ ስለ ኪያ በማሰብ ስለ ኔውቶች በማሰብ የሌለ ድንበር እየሳትክ ነው አንተ ራሱ በራስህ ላይ። እሺ ስለ የትኛው ነገር ተረጋግቼ መኖር ልጀምር ቶፋ? ምንም እንዳልተፈጠረ ነገሮችን እንዴት ላስብ? እሺ ሶፊን ተመልከተው ቶፋ፣ ሶፊን ተመልከተው ምንም እንዳልሆነ ምንም እንዳልተፈጠረ ከጀርባ መጥቶ እንደዚህ ሲያጽናናኝ ነበር። አሁን በቃ እሱ ራሱ እየተበሳጨ ነው ነገር ማታ የተገናኘንበት ቦታ ላይ በአጋጣሚ ነው ግን ቶፋ አበደ ነው በቃ አበደ ቶፋ። ይሄኛው ነው አንተ የምትፈልገው? ይሄንን ነው የምትፈልገው? ሲያለቅስ አይቼው አላውቅም። አለቀሰ ቶፋ ቁጭ ብሎ የሌለ ማለት ነው። እሺ ከገባህ ለምንድን ነው የምታደርገው? በቃ ተጨማሪ መሆን አልችልም ቶፋ። ተጨማሪ እየሆንክ ነው ተጨማሪ ችግር እየሆንክብን ነው። ስላንተ ማሰብ እኮ ያን አላስፈላጊ አይደለም። እኛ ስላንተ እያሰብን መጨነቅ የለብንም። አሁን ላይ ያለን ህመም በቂያችን ነው የምልህ። በቃ ከፍቷል። እንደ ከፋ ማወቃችን በራሱ ህመም ነው። ገና ሌላ ተጨማሪ ደግሞ እንዴ አኑ የሆነ ቦታ ሄደ ታየ፣ እንደዚህ ሆነ፣ እንደዚህ ያደረገ ስንበለኛ ራሱ ደስ ይላል። ሲጀምር ያንተ ስም ሲነሳ እኮ የኛም አንድ ላይ አብሮ ይነሳል አይደል እንዴ? አውቃለሁ። ለኛም ክብር አይመጥንም ያንተ እዛ ቦታ ላይ መገኘት ነው የሚል። እሺ ራሴን የሚያስረሳ አንድ ነገር ስጠኝ። እሺ ራሴን የምረሳበት የሆነ ነገር በቃ ይኸውልህ፣ ከዚህ በኋላ ከኔ ጋር ትኖራለህ። እንኳን ድራርቤ ውጪ ራሱ እኮ መተኛት አልቻልኩም። ማታ ላይ ችግር የለውም ከኔ ጋር ትሄዳለህ። ጭራሽ አንተንም እንቅልፍ ልንዛዛ መጥቼ ሌላ ምርጫ አለ። ቀን እንደዚሁ ስትንከራተት በኔ ጉዳይ እንትን ሌላ ምርጫ አለ ወይ? ማታም ደግሞ አስተካክላለሁ። በቃ ተመልሼ እንደዚህ አይነት ቦታ አልሄድም በቃ እሺ እንጂ ተመልሼ አሁን ቀን ላይ እንደዚህ ስትጉላላ ቀን ላይ ምናምን ጉለህ ደግሞ በኔ ጉዳይ ተመልሰህ ደግሞ አሁንም ማታውንም እንደዛ ላበላሽ ነው የምትለኝ ነው የምትለኝ? እንደዛ እንዴት ይሆናል ቶፋ? እንዴት ላስተካክለው? ሮዛ ራሱ
አንድ ራሷን የቻለች በሽታ ነው የሆነችብኝ ቶፋ። ለኔ ካላት ውዴታ ለኔ ካላት ፍቅር ሊሆን ይችላል ይሄን ነገር እያደረገች ያለችው። ነገር ግን አሁን ድንበር እያለፈ ነው ቶፋ። እቤት ለመሄድ ሳስብ እሷ የምትናገረው ነገር ራሱ ሌላ ጭንቀት። ልክ ነች። በቃ እንደዛ ብለህ ማሰብ መቻል አለብህ። የሆነ ጊዜ ምን አለኝ መሰለህ ብራዘር እና እንዴት ተጣላን ከማዘር ጋር ምናምን ነገር እና ልክ አይደለችም እኮ ምናምን እንደዚህ አድርጋኝ ነው ምናምን ነገር ስለው እናት ነች አለኝ። በቃ እናት ሁልጊዜም ልክ ነች። ገብቶሃል ሀሳቤ? አሁንም እሷን እንደዚህ አይነት ትዝር መስጠት አለብህ። ሚስት ነች፣ በቃ ልክ ነች። ገባኝ። ልክ ላይሆን ይችላል ነው ነገር ግን ሰው በጣም ያስቀይማል። ልቧ ንጹህ ሊሆን ይችላል፣ ልቧ ስስ ሊሆን ይችላል ቶፋ። ግን እኔም ብቻ አይደለም ይሄው አንተ ጋርም እየመጣች እየተፈጠረ ያለው ነገር እንደዛ ጮሃ እንደዛ ቀውጣው። ከዚህ ቀደም እኮ አንሽ የቅርብ ጊዜ ትውስታ እኮ ነው። እኔ እናንተ እኮ በጣም እኮ እንጣላ ነበር አይደል? ግን ልብ ለልብ ስለምንደማመጥ ልብ ለልብ ስለምንግባባ ሁኔታውን አጽድተነዋል አይደል? ስለዚህ አንተም ልቧን የምታውቀው ከሆነ በቃ ጊዜ ስጣት የምታስተካክልበትን። ማንም ሰው ፍጹም የለም አንሽ። በቃ አንተ በሷ ቦታ ላይ ብትሆን ልታደርግ የምትችለውን ነገር ነው እያደረገች ያለችው። በቃ ባሌ ብላ ይዛሃለች አይደል? እኔ ባሌ ብላ ይዛ ከያዘችህ ደግሞ ያንተ እያንዳንዱ ነገሮች ያሳስባታል፣ ያስጨንቃታል እና ደግሞ ያስቀናታል። አትጨነቅም፣ አትቅናም፣ እንትንም አይደለም ግን ጊዜ ትስጠኝ ቶፋ። ጊዜ እፈልጋለሁ። ለኔ አይደለም ለኔ ብቻም አይደለም ለኪያ ጊዜ ትስጣት። ይሄን ነገር ሷል ድንበር ያስገድዳታለህ ነው ማለት ገብቶሃል ሐሳቢ? አትረዳ ቢያንስ ዝም አትልም ቶፋ። አንተ እንኳን እሺ እኔ ስናገራት ችግር የለውም እየሄድክ እዛ እያልክ እንዲህ እሺ ትበለኝ ችግር የለውም። ግን ቢያንስ አንተ ስትናገር እንኳን ቢያንስ እንኳን በቃ ያለንበትን ሁኔታ አይታ እንኳን ትንሽ ወደ ኋላ አታፈገፍግም? እየፈረድኩባት እኮ አይደለም እኮ እሺ ልክ ናት ብዬ ላስብ። እሺ በቃ ግን አሁን በዙሪያ እያደረገች ያለችው ነገር ግን ትክክል አይደለም። እሺ በቃ ዋና ፖይንት ምንድነው? በጣም ይቅርታ ዙሪ እሱ ላይ ነው የምመለስልህ። በጣም ይቅርታ ቶፋ፣ በጣም ይቅርታ። አንተ ቀድሞውንም አሁን አንተ ይቅርታ ለመጠየቅ ፈልገህ ሳይሆን ይሄን ነገር እንደሰማው ሶፊ ሊነግረኝ እንደሚችል ስለገባ በዚህ ምናምን ነገር ወሬው ልለጥጥ ፈልገህ ነው። እኔ ልሙት አይደለም፣ በፍጹም አይደለም። ቃል ገብቶልኝ ነበር አልነግረውም ብሎ እንደሚነግረኝ ታውቃለህ። ቀድሞውንም ታውቃለህ እንደሚነግረኝ ስላወቅ እኔ አንተ ጋር እንደምደውል ታውቃለህ። ከመደወሌ በፊት አንተ ደወልክ። ጎበዝ ነህ። እኔ ደግሞ ስራ ጨርስ ነበር እየጠበቅኩ። ቶፋ እንደዛ አይደለም፣ የምሬን ነው የምልህ። በቃ ሶፊን ቃል አስገብቼው ነበር። በቃ አልነግረውም፣ ችግር የለውም። ከአሁን በኋላ ግን እንደዚህ አይነት ነገር እንትን እንዳትል ብሎ መቶ በጣም ነው የተረበሸው መጀመሪያ በሰዓቱ። ከዛ ችግር የለውም ምናምን ነገር ብሎኝ ሄደ። ሚዲያ ላይ ወጥቶ ማያውቅም ነበረ ቶፋ። ስለዚህ ነገር ምንም እንትን አለ። አሁን ግን ካሜራ አብሩቶ ሁላ ነው እናንተ ምከሩት እኔም እየመከርኩት ነው ምናምን ነገር ብሎ በጣም አዝኖ ነው የተናገረኝ ቶፋ። ካሜራ ፊት መጣ። እንደዚህ ነው እያደረክ ያለው። በቃ እንዲህ እንድናዘን መንስኤ እየሆንከን ከገባ። ስለዚህ በዚህ ነገር ላይ ደግሞ መንስኤ እንዳትሆን የምትፈልግ ከሆነ አስተካክል። በቃ ቀላል ነገር እኮ ነው አይደል? እንዴት አድርጌ ቶፋ ምን ላድርግ? እሺ ምከረኝ። ኪያን በቃ የራሷን ህይወት እየኖረች ነው፣ የራስህን ህይወት ኑር ብዬ ለራሴ ልንገረው። እሺ እንዴት አድርጌ ኪያ የራሷን ህይወት ልትጀምር ነው ምናምን ነገር ፍቅረኛ ይዣለሁ ብላ ነገረችን አይደል ቶፋ። ከዛ ጊዜ ጀምሮ ህመሜኔ በጥፍ ነው የጨመረው። ፍቅረኛ በመያዟ እኮ አይደለም እኮ ቶፋ። ምን አይነት ሰው ነው ግን በ3 ቀን ውስጥ አውቃ ተላምዳ ጓደኛ ይዛ ከዛ በኋላ ፍቅረኛ ያዝኩ ለማለት ነው። ይሄ ለኔ ብላ እያደረገችው እንደሆነ አውቃለሁ ቶፋ። ይሄ ደግሞ ሰላሜን ጭራሽ እየነሳኝ ነው። አሁን ደግሞ ሮዛ ጭራሽ አንተ ጋር እየመጣች እያደረገችው ያለው ነገር ደግሞ ካንተ አልፎ ድምጿን ቀንሳ እኮ አናግራ ቢሆን ችግር የለውም። ኦቨር አውጥታ 3 እና 4 ቢሮዎች ላይ እስኪሰማ ድረስ ፎቁ በአንድ እግር እስኪቀወጥ ድረስ ማለት ነው። ያንተን ክብር ከፍ ዝቅ አድርጋ ሰድባ እንደዚህ ደብተር ትምህርት ቤት ምናምን ስናጋት ስትጣላ ምናምን የምትወራበት ነው። በቃ ተፈጥሯ ነው። ምንም ታርጓት ይችላል። ግን ሌላ ነው። ይሄ ግን ሌላ ነገር ነው። ቢያንስ እንደዚህ እንትን እንደምትል ካወቀች ወሬ ራሱ ስታወራ የጮሽ ነው የምታወራው። ኖርማል ነው ነው ማለት ያናል የምታካብደው ነገር አይደለም። ስለዚህ አሁን ይኸውልህ ማድረጊያው ላይ ስንደርስ ወደ እሷ ምናምን አስጠግተኸው አንተ ልታመልጠኝ አትሞክር። በቃ ይኸውልህ አንሺ ከዚህ በኋላ እንደዚህ ቦታ ላይ እንዳትታይ። በቃ እኔን ማሳዘን የማትፈልግ ከሆነ ስለኔ የምትጨነቅ ከሆነ አጠገብ ስላለ ነው ስለ ሁላችንም የምትጨነቅ ከሆነ እንደዚህ ቦታ ላይ እንዳላይ በቃ እኔ ከዚህ በኋላ ሌላ ምንም ማውራህ ነገር የለም። ይቅርታ ምናምን ላልከው ደግሞ ለሮዛ ደግሞ እኔ ራሴ ነኝ እጂ ይቅርታ የምጠይቃት በቃ ላጠፋችብኝ ነገር ላጠፋሁት ነገር እንዳታረገው ቶፋ። እንዲህ ጋርግ በጣም ነው ማዝነብህ። በፍጹም ቤተሰብ ነን ነው በቃ ዋናው ነገር ማለት ነው። አንሺ ቤተሰብ በቤተሰብ ማለት ደግሞ ይቅርታ ምናምን መባባል ምናምን ነገር የለም። ይፈለገ ነገር ነገ እኮ ላይፍ ይቀጥላል አይደለ? የሆነ ነገር ሲፈጠር ምናምን ነገር እኔ ነኝ የሚሄደው ገብቷል። ስለዚህ
ያለብን ችግር እኔ እና እሷ አረጋግጠን ነው እንኳን አላወቀችም ቶፋ የፈለገ ነገር ይሁን በአንተ እንደማልደራደር የሆነ ነገር ሲፈጠር ዞራው ነገ ከነገ ወዲያ የሆነ ነገር ብንሆን ራሱ አንተ እንደምትመጣ እንዲህ እንኳን እንዴት አታስበች ነው እኔ ጋር የመጣችው አንተ በበጎ መንገድ ይኸው እንዲህ ብታስብ አታናገረም እንደዚህ አትብስጫጭብህም ነበር ስራ ገባለሁ እና ደግሞ ፀጉሬን መቆረጥ አለብኝ ጭንቅ እያለኝ ነው በቃ እንገናኛለን ድጋሚ ግን እንደዚህ ቦታ ላይ እንዳላይሽ አንቺ የምር ወላሂ ይከፋባል ይደብረኛል ደስ የማይል ቦታ ላይ አንተን ማየት አልፈልግም ከልቤ ነው የምነግርህ ሻልኩን አደርጋለሁ ቶፋ የቻልኩትን አልከኝ አይ እሺ አልሄድም እሺ የትም አልሄድም እሺ ቶፋ እሺ ቶፋ ይቅርታ እሺ ፀጉር ቤት የሆነ ማድረግ የምትችለውን ነገር አድርግ ስራሙ ግባ ቶፋ በቃ ደህና ነኝ እንግዲህ ቤተሰቦች ይቅርታ ለማለት እንኳን የሚመች ሰው እኮ አይደለም እሱ ቀድሞ ይቅርታ አድርጎ እሷ ሰድባው ስትወጣ ነው እሷን አፉ ያላት ይቅር ያላት አሁን ይቅርታ አድርግልኝ ብዬ ይቅርታ እሷ እንደዛ ስላንጓጠጠች ስለሰደበች ስለወቀሰች ይቅርታ እንኳን እኔ ልለው ጠርቼው ስለኔ አውርቶኝ ሄደ አይገርማችሁ እንደዚህ አይነት ወንድም ከየት ይመጣል እንደዚህ አይነት ጓደኝነት ከየት ይመጣል በእኔ ሁሉም ሰው ተጨንቋል እኔ ደግሞ ነገሮችን ማስተካከል እየከበደኝ ነው በቃ ነገሮች ሎርማን እንደሆኑ ማሰብ በጣም እየከበደኝ ነው ሎርማን አድርጎ እሺ ምን ላድርግ እሺ ኪያን የሚያበረታት ነገር እስኪ ምን አባቴ ላድርግ የራሷን ህይወት እንድትጀምር እንድትረጋጋ ምን ላድርግ ሮዛ ጋር ያለውን ነገር ለማስተካከል ምን ላድርግ እኔ ራሴ ጋር ያለውን ነገር ለማስተካከል ምን ላድርግ እሺ ጸልዩልኝ ዱአ አድርጉልኝ በቃ ሁላችሁም በያላችሁበት በቃ በራሴ በጣም ነው ያፈርኩት ቪዲዮውን እያየው ቶፋ እንደዛ ሮዛ እንደዛ ቶፋን ስትናገረው የሁሉ ነገር የመጣው በእኔ ነው ብዬ በጣም ነው ያፈርኩት በጣም ነው ያዘንኩት እሱ ብቻ ደግሞ አይደለም የኪያም ሁኔታ ያሳዝናል የሁሉም ሰው ሁኔታ እንዴት ነው እንደዚህ ዝብርቅ እንደዚህ እንዴት ነው ብትንትን እንደዚህ አይነት ነገር ውስጥ እንዴት ነው የገባ ነው እንግዲህ ቤተሰቦች በቃ ጸልዩልኝ ኪያ ደህና ሆና ቶፋ ደህና ሆኖ ሶፊም ደህና ሆኖ በዙሪያችን ያሉ ሰዎች በዚህ ጉዳይ ላይ ሰላም ሆኖ ማየት እናፍቃለሁ እፈልጋለሁ እና ለዛ ነገር በቃ ደህንነቷን እፈልጋለሁ ደህንነታችንን እፈልጋለሁ የድሮ ሳቃችን ጨዋታችን ፈገግታችን በቃ አላረ ናፍቆኛል በቃ ሁሉ ነገር ቦታውን ሰላም እንዲሆን እፈልጋለሁ ባካችሁ በቃ ዱአ ብቻ ነው ማስቸግራችሁ ቻልኩትን አደርጋለሁ ደህና ለመሆን